ሽንቴ መጣ። አያይ ዛሬ ዋናውን ቢመጣልቅሽ እሱ መጣ። ችግር የለውም። በቃ የጠየኩሽን መልሽና ትሄጃለሽ። እማዬ ይሻላል። አዎ ግን እኮ እማዬ እዚህ ቤት እኮ ሰው ሞቷል። እሱን አውቃለሁ። እሱንማ ቀበር ነው አይደል? ይልቅ እኔ የጠየኩሽን ጥያቄ መልሽልኝ። ምን እማዬ? አሁን ስለ እናትና ስለ አባትሽ አንድ ባንድ ትነግሪኛለሽ። ሰላም ለናታን በጻፈችው ደብዳቤ ላይ ስለ እናትሽ ጽፋለች። እናቴ ማናት እማዬ? አዎ ወረቀቱ ላይ ስለ እናትሽ ማንነት ተጽፏል። ላውቅ ምን አለሽ? እናሱማ ጓደኛዬ እናንተ ቤት መጥቶ ነበር አለኝ። እሺ ቆይ ታዲያ አንቺ ምን አልሽው? እኔ ምንም አልመለስኩለት፣ ግን ማለት ነው አንቺ በዱላ እንደዚህ መተሽ ስላስተኛሹ ልጅ ነገር። ወይኔ ጉዴ! ውሃ በቃ ባችሁ ጋር ልታሰር ነው። ዋሽ ምን አባት ላርግሽ? ውሃ ምን አባት ላርግሽ? ወይኔ ጉዴ ፈላ። እኔ ኮሽ ቆይ ምን አባት ላርጋት? ቤት ውስጥ የሆነ ነገር አድርጋችሁታል። ሲጀመር ቤት ድረስ ምን ልትሰሩ ገባችሁ? ገብታችሁ ምን ልታደርጓል? ልደፍሯል? ልገሏል? ምን ልትሰሩ መጣችሁ? እዛ ሰልማና ሻሩክን የምታይበት ቪዲዮ ቤት መሰለህ እንዴ? በይው ዳጣ በይው። ኪድዬን አለቅህም እንዴ? አንተ እዚህ ግቢ ምን ልትሰራ ነው የገባው? እረፊ ዳጣ እረፊ። ይችላሉ እንዴ? አሁንም አልፈልጋቸው ነገሮች እየተፈጠሩ ነው። እሺ ማዬ ንገሪኝ እስኪ። ማለት እስኪ ምንድን ነው ያወቅሽው ማዬ? ንገሪኝ ማለት ነው። አሁን እኛ ቤት መጥተው ማለት ነው ጓደኛዬን የታደረጋችሁት እያለ ሲጮህ ከዛ ማለት ነው ዳጣ መጣች ማለት ነው። አርጁ ውሃ ቆይ ጓደኛዬ ሳለ እንደዛ ነሽ? ውሃ ጓደኛዬን አገታችሁታል? አዎ ቤት ውስጥ አድርጋችሁ አስራችሁት ነው እንዴ አለ። ግን ማለት ነው አቢጌል እኛ ግን አስረነዋለን። ቆይ እሺ አንቺ ምን አልሽው? እኔማ ምንም አላልኩትም፣ አላየሁትም ነው ያልኩት። እሺ ቆይ ዳጣስ ምን አለችው? ዳጣማ ማለት ነው በጣም ጎበዝ ናት ብታይ። ስታየው አንተ እኛ ቤት ምን ትሰራለህ? ምን ትሰራ መጣ? እህቴ አልፈለገችህም ነው። ለምንድን ነው እኛ ቤት የምትገባው አለችው። ግን ማለት ነው እሱ ግን እኛ ቤት ገብቶ ነው። ወይኔ ጉዴ ፈላ። በቃ መታሰሪ እኮ ነው። ቆይ ይህን ክፉ ሰውዬ ግን ምን አድርጌ ነው አፉን ላዘጋው የምችለው? በቃ መታሰሪ ነው። ወይኔ ጉዴ መታሰሪ ነው። እኔስ እንዴት አድርጌ ነው ይህን ሰውዬ አፉን ማዘጋው? ልውጣ እንዴ? እሺ ከዛሽ ምን አለሽ? ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቻናል የቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ በዝዝት ይበልልኝ። ዳጣና እንግዲህ ማርታ ተፋጠዋል ማለት ነው። የዳጣ እናትሽና አባትሽን እንግዲህ እነማን ናቸው? እዚህ ቤት የሚካሄደውስ ደግሞ ምንድነው? በማለት እንግዲህ ማርታ ለዳጣን እንግዲህ ታፋጥጣታለች። ዳጣም በጣም ተጨናንቃለች። ምን ብዬ ነው የምመልስላት? እንዴት ነውስ ብዬ የምመልስላት እያለች እንግዲህ በጣም ተጨናንቃለች ማለት ነው። እንግዲህ ሰላም ጤና ይስጥልን። ዳጣ ክፍል 87 ይዤላችሁ ቀርብ ያለሁኝ ማለት ነው። ውድ ቤተሰቦቼ ይሄንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ብትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። እንግዲህ ዳጣም እናቷ ማን እንደሆነች አታውቅም። እናቴ ማናት እትዬ እያለች እንግዲህ ተመልሳ ዳጣ ለማርታ ትጠይቃታለች። ማርታም እንግዲህ እኔ እየጠየቆሽን ትጠይቀኛለሽ እና ምንም ነገር ሳትይ ዛሬ ሁሉም ነገር መናገር አለብሽ። ቤተሰቦችሽ እነማን ናቸው እያለች እንግዲህ ለዳጣም ታፋጥጣታለች። እንግዲህ ከዛም እሷም ሰላም ምንድነው ያለችሽ? ምማዬ ሰላም ምንድነው የጻፈችው ወረቀት? እኔ ንገሪኝ ዳጣ የምርሽ ነው እንዴ የምታወሪ? በቃ ተይው ችግር የለም ብላ እንግዲህ ማርታ ትመልሳለች። ከዚህ በፊት ከደረጃ ጋር ስትመጪ እንግዲህ እንዴት ነበረ የመጣሽው? እንዴት ነው የሲሳይ ልጅ ነው ያልሽኝ? እስኪ ይሄንን ጥያቄ መልሽልኝ ትላታለች። እንግዲህ ዳጣም ግራ ተጋብታለች። በቃ ደረጃ አይቼ ነው የመጣሁት ብላ እንግዲህ እያለች ከዛም በኋላ በመሃል እየገባች እንግዲህ እማዬ
ሰላም ምንድነው የጻፈችልሽን ንገሪኝ፣ እሱ ማወቅ ነው የምፈልገው ብላ ዳጣ የእናቷን ጉጉት ስላለባት እንግዲህ ከተወለደች እስከዚህ ድረስ ስለ እናቷ ምንነት አታውቅም። ስለዚህ እንግዲህ የእናቷን ጉጉት ስላደረባት አሁንም ብድግ ብላ እየጠየቀች እናቴ ማናት? እትዬ ንገሪኝ እስኪ እማዬ ንገሪኝ፣ እማዬ ማናት ንገሪኝ ብላ እንግዲህ ብድግ ብላ ተነስታ በቃ እናታን አይደለም እንደ ወረቀት ያነበበው ብላ እናታን ልጠይቅ ብላ ብድግ ስትል ቁጭ በይ የጠየኩሽን መልሽልኝ ትላለች። በጣም እንግዲህ ተጨናንቃለች ማለት ነው ዳጣ ማለት ነው። እንግዲህ እዚህ ጋር ኤቢና ውሃን ተፋጠዋል። ውሃ እንግዲህ ያው እንደምታውቋት እንደ ዋህነቷ ነው ማለት ነው። ለምንድን ነው የመጣሽው ስትላት ጊዜ እንግዲህ የኔ ውድ የአቢጌል ብላ እንግዲህ ደገፍ ስትላት ምን ፈልገሽ ነው የመጣሽው ስትላት ረስቼው ሳነግርሽ ስትላት ጊዜ እንግዲህ አርጁ ስትላት እንግዲህ ኤቢ በጣም ተደናግጣ ወይኔ ውሃ አርጁን ምንድነው አርጁን ሞተ እንዴ እያለች ቆይ መጥቶ ነበረ እንዴ ቤት ስትላት አው ቅድም እዛ ጋር በር ላይ ነበረ። ከዛ ውሃ ኤቢ ምትይዘውና ምጨብጦ ነገር ጠፋት። በጣም ተደናንቀጣለች። ወይኔ መታሰሪ ነው እያለች እንግዲህ ታዲያ አንቺ ምንድነው ያልሽው? እኔ ምንም አልመለስኩለትም ግን ማለት ነው እያለች ውሃም አንቺ በዱላ እንደዚህ መተሽ ስላስተኛሹ ልጅ ነገርኩት ብላ ስትነግራት እንግዲህ ውሃ ምንድነው ያደረግሽው? ምን አባትሽ ነው ማደርግሽ? አንቺ እኮ የተረገምሽ ልጅ እያለች የውሃ ገፍትራ ከቤት ታስወጣታለች። ኤቢም በጣም ተደናግጣ ምን ላድርግ? ምን አባቴ ነው የሚሆነው? እሺ እንዴት ነው መሆኑ? እያለች ቤቱ ሁሉ የዘጋች ትገኛለች። መጋረጃዎቹ ሁሉም እንዳለ ማንም እንዳያያት ትዘጋለች ማለት ነው። ማለትም አርጁ ከመጣ አይተወኝም እኔም ነው የምታሰረው እያለች እንግዲህ በአሁን ሰዓት ኤቢ ጭንቅና በተኛችበትና በሄደችበት ሁሉ የልጁን ምስል እየመጣባት እየተቸገረች ትገኛለች። ከዛ ለእናቷ እማዬ በቃ እኔ ውጭ ሀገር መሄድ አለብኝ፣ እዚህ መኖር አልፈልግም፣ እዛ ሄጄ መኖር እፈልጋለሁ ትላለች። ከዛም እንደዛም ስትላት እናቷ እና ውሃ ትታሰር እንዴ እያለቻት ትመልስላታለች ማለት ነው። እንግዲህ ኤቢ በአሁን ሰዓት በጣም እየተጨናነቀችና እያለች ነው። ከዛም በኋላ እዚህ ጋር ደረጀ እና እናታን ወደ ካፌ ሄዶ ቡና እየጠጡ ነበረ። ቡናቸውም እየጠጡ ስለ ማርታ ያወራሉ። ስለ ማርታ እንግዲህ ማርታ እየጠረጠረች ስለሆነ ከአሁን በኋላ እማዬ ወደ ኋላ አትልም፣ ማለትም እሷ አንድ የያዘችው ነገር መቼም ቢሆን አትለቅም ይላል። ከዛ ኤቢም በጣም የተጨናነቀች ነው። ለምንድን ነው በሰበቡ ወደ ውጪ ማትልካት ሲሎ እናታን ለደረጀ ሲጠይቀው የትም አልካትም ተጨንቃ እንግዲህ አባዬ አድነኝ እስክትለኝ ድረስ እንግዲህ መቼም ከዚህ ሀገር መውጣት አትችልም፣ ግን እኮ እንቅልፍም የሚባል ነገር አተኛም ብሎ እናትን ሲመልስለት ደረጀም እንቅልፍ ማጣትም አለባት፣ የሰራችውን ስራ ቅጣቷን መቀበል አለባት፣ እኔም እንደዚህ እንቅልፏ እንዲከለክላት ነው የምፈልገው እያለ ደረጀ ይመልሳል። ቆይ ከፖሊሶቹ ከመጡ ውሃም ትታሰራለች። ውሃ እንኳን የሐኪም ቤት ማስረጃ ስላላት እሷ ብትታሰር አይመስልም። ብትታሰርም ኤቢ ናት፣ ይሄንም ታውቃለች። እንግዲህ ያው በውሃ ፋንታ ከገባሁ እኔ ነኝ እያለ ደረጀም ይመልሳል። አባዬ አድነኝ እያለች እንግዲህ አሁን በጣም በሰቀቃ ውስጥ ነው ያለችው ኤቢ እያለ እናታን ይመልስላታል። እንግዲህ ጉዷን እዚህ ግቢ ውስጥ ቀብሬላታለሁ። ይኸውልህ እናታን እኔ የምችለው ነገር ሁሉ አድርጌያለሁ። ፖሊሶቹ ከመጡ ምንም ማድረግ አልችልም። ይሄንም ነግሬያታለሁ፣ ግን እሷ መቼም አትረዳም። ከዛ እናታን የሰላምና የዳጣ ጉዴስ የሰላም እንግዲህ ያ ልጅ የሲሳይ ልጅ እንደሆነች አመነች አላመነችም። በጣም ይሄ ጉዳይ ስላስጨነቃት ነው እንጂ ማርታ በአሁን ሰዓት ላይ እንግዲህ ነገሩን በሆዷን ከያዘች አትለቅም። ስለዚህ የአሁን ትንሽ ጊዜ ነው እንጂ እንግዲህ ሁሉም ነገር በራሷ ለመጨረስ እንግዲህ እየተጣደፈች ትገኛለች እያለ እንግዲህ ከዛ እንግዲህ ከምንም ጊዜ ቢሆን እየከፋ ወደ እኔ እየመጣ ነው እያለ ደረጀ ይመልሳል ማለት ነው። እናታን እንግዲህ ምይዘውም ነገር እሱም ግራ ተገብቶታል ማለት ነው። ከዛ አሁንም ዳጣና እንግዲህ ማርታ ተፋጠዋል። አባትሽ ጋር ደውዪ እያለች ታስገድዳታለች። ከዛም ማርታ ስልክ ስሰጣት ከዛም በኋላ በአንቺ ስልክ ነው እንዴ የሚደውለው?
አይ እማዬ ቆይ አይሆንም የኔ ስልክ አለ እያለች በቃ ጥሩ ነው ደውይ ትላለች ማርታ ማለት ነው። ዳጣ ተጨናንቃለች። አሁን ምን ብዬ ነው የምደውለው እያለች ግራ ትገብታለች። ስልኩን እንግዲህ ስልክ ቁጥር እየፈለገች ነበረ። ምን ነው የሲሳይ ስልክ አጣሽው እንዴ እማዬ እያለች ዳጣም እንግዲህ በውሸት የጨበረበረች ትገኛለች። በራሱ ሳጠፋ እማዬ እያለች ትዋሻለች ማለት ነው። አየሽ አባቴ እኔ እንደማልወደው ስልኬን ራሱ ያውቃል እያለች እንግዲህ እንደምንም አድርጋ ከውሸቷ ለማውጣት ሽርኩት እያለች ትገኛለች። ከዛ በኋላ ማርታን ገብቷት ዳጣ እናትሽና አባትሽ አታውቂም? ሲሳይ ማለት የውሸት ሰላም ደረጀ እየዋሽ እንደሆነ አሁን እየገባኝ ነው። ኤቢ ጋር ያለው ነገር እውነት ይሆናል። ዳጣና ሰላም ደረጀ እንግዲህ አካባቢ ያለው ነገር እንደምንም አድርጌ መፈለግ አለብኝ፣ ጊዜም እንኳን አይወስድብኝም እያለች እደርስበታለሁ እያለቻት እንግዲህ ለዳጣ ታዩ በቃ እያለቻት በራሷ መንገድ እንግዲህ ማርታ አሁን ለቤቱ ቅጥወጥ ሊወጣ ነው ማለት ነው። ከዛ ዳጣም አመሰግናለሁ ብላ ትወጣለች። ስለ ሰላም ስላት አያይ አንቺ ምንም ስለማታቂ እንግዲህ ባሰሚን ባታቂውም ይሻለሻል ትላታለች። ችግር የለውም እሺ እያለች እንግዲህ እናታን ያቃላ እያለች ወደ እናታን ትሮጣለች ማለት ነው። ዳጣ እንግዲህ ናታንስ ይነግራታል። የዳጣ እንግዲህ ሰላም ናት እናትሽ ይላታል ወይስ አይላትም የሚለው እንግዲህ እና ያለን እሷም ብድግ ብላ እየሮጣች እንግዲህ እናቷ ጠየቃ እየሄደች ነው። ማርታም ደግሞ ሀሳቡን እየመጣባት በአጭር ጊዜ እደርስበታለሁ እያለች ብቻዋን እያሰበች ትገኛለች ማለት ነው። እስኪ በቀጣይ ክፍል እንግዲህ እውነት ማርታ ትደርስበታለችስ? ዳጣስ እውነት እናቷ ሰላም እንደሆነች ታውቃለች የሚለው ነገር እንግዲህ በቀጣይ ክፍል እናያለን። በቀጣይ ክፍል ሁሉም ነገሩን እንግዲህ እውነቱን ይወጣል ብዬ አስባለሁኝ። እናንተም ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩ